ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። ግጭቶች የትውልዱን ወደፊት ዕጣ እያደናቀፉ ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። በአማራ ክልል የትምህርት ንቅናቄ መድረክ እየተካሄደ ነው። በትምህርት ንቅናቄ መድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሀገር አቀፍ ደረጃ በተለያዩ አካባቢዎች በግጭቱ እንዲሁም በሰው ሰራሽ ተፈጥሯዊ አደጋዎች ምክንያት 7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ጥናቶች ያመለክታሉ ብለዋል። በተለይም በአማራ ክልል የተፈጠረው ግጭት ከ4 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታ ውጪ እንዲሆኑ አድርጓል ነው ያሉት። ትምህርት መሰረታዊ የህጻናት መብት ነው ያሉት ሚኒስትሩ በአንዳንድ የሀገሪቱ አካባቢዎች ያለው ግጭት ትውልዱ ከነገ ዕድሎች ጋር የማይገናኝበት ተስፋ ያጨለመ ነው ብለዋል። የትምህርት መሰረተ ልማት ማሻሻል ፕሮግራም በሀገር አቀፍ ደረጃ በትኩረት እየተሰራበት ይገኛል ያሉት ሚኒስትሩ ግጭቶች ተግዳሮቶች ቢሆኑም በአማራ ክልል በርካታ ትምህርት ቤቶችን የማሻሻል ስራዎች ተሰርተዋል ብለዋል። የጋምቤላ ክልል ምክር ቤት አራተኛ የሥራ ዘመን 7ኛ መደበኛ ጉባኤውን በጋምቤላ ከተማ እያካሄደ ይገኛል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ባንቻየው ድንጌታ ምክር ቤቱ በበጀት ዓመቱ የመጀመሪያዎቹ 6 ወራት በመልካም አስተዳደር የታዩ ክፍተቶች በማረምና የሕግ የበላይነት እንዲረጋገጥ በማስቻል በክልሉ ዘላቂ ሰላም ለማስፈን ትኩረት ተሰጥቶ ሲሰራ መቆየቱንም ገልጸዋል። ምክር ቤቱ በ2017 በጀት ዓመት የመጀመሪያዎቹ 6 ወራት የልማትና የመልካም አስተዳደር እቅድ አፈጻጸም እንዲሁም የክልሉ ጠቅላይ ፍርድ ቤት ዋና ኦዲተር መስሪያ ቤቶች ከስራ ክንውን ሪፖርቶች ላይ እንደሚመክርም አፈጉባኤዋ ጠቅሰዋል። ጉባኤው በተለያዩ ረቂቅ አዋጆች ላይ ተወያይቶ እንደሚያጸድቅና ውሳኔዎችን መርምሮ እንደሚያሳልፍም ተገልጸዋል። የሚዲያና ኮሚኒኬሽን ዘርፍ ለሀገረ መንግስት ግንባታ የበኩሉ እንደሚያበረክት መሰራት ይገባዋል ተባለ። ውጤታማ የሚዲያና ኮሚኒኬሽን ለገዢ ትርክት ግንባታ በሚል መሪ ሀሳብ ለማዕከላዊ ኢትዮጵያ ክልል የኮሚኒኬሽንና ሚዲያ አመራሮች የአቅም ግንባታ ስልጠና በወልቂጤ ከተማ እየተሰጠ መሆኑ ተገለጸ። ስልጠናው ውጤታማ የሚዲያና ኮሚኒኬሽን ስርዓት ለመዘርጋት የመረጃ ተደራሽነትን፣ የጋራ መግባባትን መፍጠር፣ ህዝቡን ለልማት ስራን በማነሳት ረገድ የላቀ ሚና እንዳለውም ተመላክተዋል። በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦተሬን የሚዲያና ኮሚኒኬሽን ዘርፍ አዳዲስ እይታዎችን በማፍለቅ ወደ ህዝብ ማስረጽ ይጠበቅበታልም ብለዋል። በመረጃ ዘመን የሚዲያ ጥቅምና ጉዳት የሚወሰነው እንዳጠቃቀማችን ነው በማለት ዘመኑ የሚጠይቀው ልክ መረጃን ማስተዳደር መጠቀም ይገባልም ብለዋል። የዘንድሮውን የሲዳማ ብሔር ዘመን መለወጫ በዓል ፍቼ ጨምበላላ በመጪው አርብ መጋቢት 19 ሶሬሳ ጉዳማሌ ለማክበር ዝግጅት መደረጉ ተገለጸ። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ ጃጎ አገኘው የበዓሉን አከባበር አስመልክተው በሰጡት መግለጫ በዓሉ በተባበሩት መንግስታት የትምህርትና ሳይንስ ልማት ማዕከል ወይም ዩኔስኮ በሰው ልጆች ተወካይ የማይዳሰስ የባህል ቅርስ ከተመዘገበ 10 ዓመት ማስቆጠሩንም አስታውሰዋል። በዓሉ ዘንድሮ በልዩ ሁኔታ እንደሚከበር ገልጸው በዓሉ ለሲዳማ ብሔር ከዘመን መለወጫ ባሻገር ትልቅ ትርጉም ያለው የማንነቱ መገለጫ መሆኑንም ገልጸዋል። በፍቼ ጨምበላላ ቀን ከወንድም ህዝቦች ቤተሰብና ወዳጅ ዘመዶች ጋር በህብረት ለማክበር ዝግጅት መደረጉንም አቶ ጃጎ አገኘው ተናግረዋል። በዓሉ በሶሬሳ ጉዳማሌ ከተከበረ በኋላ በክልሉ በሚገኙ ወረዳዎች እንዲሁም በውጭ ሀገራት በድምቀት እንደሚከበርም ጠቁመዋል። ተመልካቾቻችን ከፕራይም ሚዲያ እየተላለፈ የሚገኘው የሰዓቱ መረጃ እንደቀጠለ ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በሶማሊያ ድንበር ላይ በተፈጸመ ጥቃት 6 ሰዎች መገደላቸውን የኬንያ ፖሊስ አስታወቀ። የኬንያ ፖሊስ ባወጣው ዘገባ ጥቃቱ የተፈጸመው በኬንያ ምስራቃዊ ጋሪሳ ካውንቲ በሶማሊያ ድንበር ላይ ነው። በጥቃቱ 4 ሰዎች መቁሰላቸውንና 6 ሰዎች መሞታቸውን ተረጋግጧል። አልሻባብ በጥቃቱ ላይ እስካሁን ምንም አይነት መግለጫ ባይሰጥም ቡድኑ በተደጋጋሚ በወታደራዊና ሲቪል ኢላማዎች ላይ ድንበር ዘለል ዘመቻዎችንም ያካሂዳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኮንቮ ላይ የተነጣጠረው ጥቃት አጥብቀው በማውገዝ ድርጅቱ የሶማሊያ ህዝብና መንግስት ሽብርተኝነትን ለመዋጋት እና ሰላምና መረጋጋትን ለማስፈን በሚደረገው ጥረት ላይ ድጋፍ እንደሚያደርግ አረጋግጠዋል ሲል አልጀዚራ ዘግበዋል። የሱዳን ጦር ሪፐብሊክ መንግስትን መልሶ ከወሰደ በኋላ በካርቱም የሚገኙ ቁልፍ ህንፃዎችን መያዙ ተገለጸ። የሱዳን ጦር ቃል አቀባይ ጀነራል ነቢል አብድላህ ወታደሮች የፈጣን ድጋፍ ኃይሎችን ከብሔራዊ መረጃ አገልግሎት ዋና መስሪያ ቤትና በማዕከላዊ ካርቱም የሚገኘው የኮርኒያ ሆቴል አስወጥተዋል። ጦሩ የሱዳን ማዕከላዊ ባንክ ዋና መስሪያ ቤትና በአካባቢው የሚገኙ ሌሎች የመንግስትና የትምህርት ህንፃዎችን መልሶ መያዙን አብደላህ ተናግረዋል። ዋና ከተማይቱን ለመሸሽ ሲሞክሩ በመቶዎች የሚቆጠሩ የሱዳን ፈጥኖ ደራሽ ኃይል ተዋጊዎች መገደላቸው ተናግረዋል።
የሱዳን ፈጥኖ ደራሽ ኃይል ግን ምንም አይነት አስተያየት አልሰጠም ሲል አሶሺየትድ ፕሬስ ዘግቧል። ተመልካቾቻችን የሰዓቱ መረጃዎችን ይመስላሉ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ቆይታ። ሰላም።